ባቢ በጣም ነበር እየተናደደው። ለምን አባቴን ገደልሽው ሲላት ልጄ ልጄ ማለት ጀመረ። እኔ በምፈልገው መስመር ሂድ ሲለው እምቢ ስላለኝ ቅጣቱን ቀጥቼዋለሁ፣ ቅጣቱን ሰጥቼዋለሁ። መወገድ ነበረበት፣ ገደልኩት ብላለች እና እንደምትታሰርና ሙሉ ለሙሉ ፍርድ እንደሚፈረድባት በደንብ አድርጋ ስለምታውቅ እውነቱን ተናግራለች። እንግዲህ ልጁም ደግሞ እንግዲህ እውነት ለመናገር በጣም የሚገርም ነገር አድርጓል። ምክንያቱም እርጉዝ መሆንና ለመሆኗን ለማረጋገጥ ብለው እንግዲህ ታማ ሆስፒታል እንድትገባ አድርገዋል። ያም ማለት ደግሞ እርጉዝናውና እንዳለና እንደሌለ ለማረጋገጥ ነው። ይሄ ነገር ከተረጋገጠ ግን አብረው ይሆናሉ። ጽናትና ባቢ በጣም ደስ ብሎታል። አቶ ግርማ ድርጅቱ ስለተመለሰለት ኦ ማይ ጋድ በጣም ነው ደስ ያለኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ እውነት ነው የምላችሁ ይሄ መርማሪ በጣም የሚገርም መርማሪ ነው። ሁሉን ነገር በደንብ አድርጎ ፍልፍል አድርጎ ነበር ያወጣው። የእሷማ ሀሳብ ራሄል እሱን አቶ ተስፋዬን ገላ ባቢን አግብታ በእርግዝናው ሰበብ ባቢን አግብታ ድርጅቱን ለመካፈል ነበር፣ በሱ ስም ያለውን ለመካፈል ነበረ። እውነት ግን ይሄ ነው ብዬ ማሰብ አልችልም። የእሷ ጭካኔ እኔ እስር ቤት በሆን ራሱ በጭራሽ እናንተ እንትን አትሉም እያለች በጣም ነበረ ነገሩን እንትን እያለች ያለችው ማለት ነው። በጣም ነው የምትገርመው እውነት ለመናገር ከምላችሁ በላይ ማለት ነው። ቤተሰቦቼ በጣም ነው የምትገርመው ማለት ነው። ምክንያቱም ይህን ነገር ለማድረግ ብላ ድርጅቱን ለመካፈል እንግዲህ ድሃ ናት እንጂ ሀብታም አይደለችም። ግን ደግሞ ድሃ እንደሆነ ሰው ነበረ እያደረገችና እየተጫወተች ይህንንም ነገር የባቢን አባት አቶ ተስፋዬን ለመሸወድ ፈልጋ ሀብታም መስላ ገንዘብ ያለው ሰው መስላ ባቢን እንደምትፈልገው የበፊት ፍቅረኛው እንደሆነች ያለውን ነገር በደንብ አድርገው ነበር ያስረዳችው። እሱም ደግሞ አምኗት ወደ ድርጅቱ ስራ እንድትገባ ነበር ያደረጋት። ተባብሮ የገዛ ልጁን ሊቀብረው ሊገለው ነበር ማለት ይቻላል በአጭር አማርኛ። እና እሷም እንግዲህ ገንዘብ ያለበት ቦታ ላይ ፈልጋ ነው የምትሄደው። ገንዘብ ፈልጓት አይመጣም፣ እሷ ፈልጋው ነው የምትሄደው ማለት ነው። ገንዘብ ለማግኘት የሰውን ህይወት ምንም ነገር ቢሆን ታደርጋለች ማለት ነው። በጣም ቀላል ነው የሰው ህይወት ለሷ፣ ምክንያቱም ዋናው ገንዘብ ያስገኛት እንጂ ማለት ነው። እና በጣም ከባድ ሰው ናት። እናንተ እንዴት አያችሁት? ራሄል በመያዟ ብዙዎቻችሁ በጣም ደስ ብሏችኋል። የጽናት ጓደኛ ደግሞ የኔ ቆንጆ በጣም ከፍቷታል። ምክንያቱም ፍቅረኛዋ በራሄል ምክንያት እነሱን እንደተዋወቃቸውና ጽናትንና ጓደኛዋን ጽናትንና እሷን እንዳለያያቸው እኔም ገንዘብ አስፈልጎኝ ስለነበር የጠራችልኝ ገንዘብ ብዙ ስለነበረ ለገንዘቡ ብዬ እሺ ብዬ ተስማምቼ ነበረ። ግን ደግሞ ከቀረብኳችሁ በኋላ እናንተን በጭራሽ ማጣላትም እንደማልፈልግ ነግሪያት ገንዘቧን መልሼላት፣ እውነት ደግሞ ከአንቺ ፍቅር ይዞኛል፣ ለዛም ደግሞ ሁሉን ነገር ትቻለሁ። ስለዚህ አንተ እኛን እንደዚህ ለማድረግ ገንዘብ ከተከፈለክ እሺ ካልክ የስንት ሰው ህይወት አበላሽተሃል። ነገ ደግሞ እኔን እንደማትሸጠኝ በምን እርግጠኛ ሆናለሁ? እኔንም በገንዘብ እንደማትቀየር በምን እርግጠኛ ሆናለሁ ብላ በጣም ነበር የተከፋችው። እንግዲህ እዛም እስር ቤት ውስጥ አንቋት ነበር ማለት ነው ራሄልን ባቢ። ምክንያቱም በጭራሽ የምትናገረው ነገር በጣም ጭካኔ የተሞላበት ንቀት የተሞላበት ነበርና ይህን ታደርጋለች ብዬ አልጠበቅኩም። በተለይ ደግሞ ባቢ ፊት ለፊት ማለት ነው። ባቢ ፊት ለፊት ይሄን ያህል ሞራል እንትን ያለው በቃ እስር ቤት ሆና ራሱ ምንም እስር ቤት ያለች አይመስላትም። መርማሪው ፖሊሱ ግን ካሜራ ያለበት ቦታ ላይ ነበረ ከነሱ ጋር እንድታወራ የሚያደርጋት። ምክንያቱም ሙሉ መረጃውን እንትን ብሎ ለፍርድ ቤት አቅርቦ ሪከርድ የተደረገውን በስልክም ሆነ በካሜራ የተያዘውን ለአቃቢ ሕግ አቅርቦ ሙሉ ለሙሉ ፍርድ እንዲፈረድባት ያደርጋል ማለት ነው። ከ20 ዓመት ወይንም ደግሞ ከ15 ዓመት በኋላ እንግዲህ ታስራ ከወጣች እንግዲህ እነ ጽናትና ባቢ ተጋብተው ነገሮች ተቀይሮ ታገኛለች ብዬ አስባለሁ ማለት ነው። ግን የእውነት እዛ ሁና ራሱ የጽናት የጓደኛዋ እናት ልትጠይቃት በሄደች ሰዓት ክፉ ሴት ልታረጋት እየሞከረች ነው። ይሄን አድርጊ፣ በዚህ ውጪ፣ በዚህ ግቢ እያለች እሷን እንደፈለገች እንደምታረጋት ታውቃለች። እኔ እስር ቤት ውስጥ ብሆን ራሱ ምንም ቢሆን እናንተ በሰላም አትኖሩም፣ እንኳን አይደለም በህይወት ኑሬ ብሞት እንኳን ራሱ እናንተ በህይወት እንድትኖሩ አላደርጋችሁም ብላለች። እና በጣም የምትገርም ሰው ናት። የምነት እንደዚህ በፖሊስ እጅ እንኳን ገብታ ጭራሽ አርፋ ማትቀመጥ ሰይጣን ማለት እሷ ናት።